ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን አላችሁ? ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ይዘን ቀርበናል። ከዜናዎቹ ጋር ሰላሀዲን ሴር ነኝ። አብራችሁን ቆዩም። የክልሉን ሕዝብ የንጹህ መጠጥ ውሃ ተጠቃሚነት ለማረጋገጥ በልዩ ትኩረት እየተሰራ መሆኑን የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። በደቡብ ወሎ ዞን ከ380 ሚሊዮን ብር በላይ በሆነ ወጪ የተገነቡ የንጹህ መጠጥ ውሃ ፕሮጀክቶች ተመርቀው ለአገልግሎት ክፍት ሆነዋል። አሊመር ተጨማሪ ዘገባ አለው። በደቡብ ወሎ ዞን በበጀት ዓመቱ ከ500 በላይ አነስተኛና መካከለኛ የንጹህ መጠጥ ውሃ ፕሮጀክቶችን ለመገንባት ታቅዶ እየተሰራ ይገኛል። በዞኑ ግንባታቸው የተጠናቀቁ 5 የንጹህ መጠጥ ውሃ ፕሮጀክቶች የክልሉ ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴንን ጨምሮ ሌሎች የክልልና የዞን የስራ ኃላፊዎች በተገኙበት ተመርቀው ለአገልግሎት ክፍት ሆነዋል። ፕሮጀክቶቹ ከ380 ሚሊዮን ብር በላይ በሆነ ወጪ እንደተገነቡም የደቡብ ወሎ ዞን ውሃና ኢነርጂ መምሪያ ኃላፊ አቶ ጌታቸው ጽጌ ገልጸዋል። ከ381 ሚሊዮን በላይ 5ቱ መጠጥ ውሃ ፕሮጀክቶች ላይ ኢንቨስት ተደርጎባቸዋል። የንጹህ መጠጥ ውሃ ግንባታዎች የሚከናወኑት በጋው ላይ ነው። በሰፊው ርብርብ የምናደርግበትና እቅዳችንን ለማሟላት የምንሰራበት ነው ያለው። እንደ ዞን 506 አነስተኛ ተቋማት እንገነባል ብለን ነው እየሰራን ያለ ነው። በ6 ወሩ 59 ላይ ነው ያለው። ቀሪውም በቀሪ ገናት የምናጠናቅበት ሁኔታ ነው ያለው። የዞኑን ሕዝብ ሁለንተናዊ የልማት ተጠቃሚነት ለማረጋገጥ እየተሰራ መሆኑን ያነሱት የደቡብ ወሎ ዞን ዋና አስተዳዳሪ አቶ አሊ መኮንን የንጹህ መጠጥ ውሃ ተደራሽነትን ማስፋት ጤንነቱ የተጠበቀ አምራች ማህበረሰብ የመገንባት አካል መሆኑን ጠቁመዋል። ውሃ ለህብረተሰባችን አንዱ የሰብአዊ መብት ጉዳይ ነው። ከዛ በላይ ግን ጤናም ለመጠበቅ በጣም ወሳኝ ተደርጎ የሚታይ ነው። እንደ ዞን ከባለፉት አመታቶች ጀምሮ የንጹህ መጠጥ ውሃ ሽፋናችንን በተለይ ደግሞ በገጠር አካባቢ ያለውን ከፍ ለማድረግ እየሞከርን ያለ ነው። የህብረተሰባችንን ጤና ለመጠበቅ ትልቅ ፋይዳ አለው። ለሴቶች በትልቁ ፎይታንም የሚሰጥ ስራ ነው። በክልሉ በገጠርና በከተማ የንጹህ መጠጥ ውሃ ሽፋንን ለማሳደግ እየተሰራ ነው ያሉት ደግሞ የአማራ ክልል ውሃና ኢነርጂ ቢሮ ኃላፊ ዶክተር ኢንጂነር ዳኝነት ፈንታ ናቸው። ከ2000 በላይ የሚሆኑ የንጹህ መጠጥ ውሃ ተቋማትን ለመስራት አቅደን እየሰራ ነው አነስተኛ። ከዛ በተጨማሪ መካከለኛና ከፍተኛ በከተሞችም በገጠርም ደግሞ ቀበሌ አገናኝ የመጠጥ ውሃ ፕሮጀክቶች ምንላቸውን ከ80 በላይ ፕሮጀክቶቹን በቢሮ በኩል አቅደን ወደ ተግባር ገብተን ሰፊ እንቅስቃሴዎችን እያደረግን ነው። ባለፉት 6 ወራት የአነስተኛ የመጠጥ ውሃ ፕሮጀክቶቹን ከ236 በላይ ፕሮጀክቶቹን አጠናቀናል። በመካከለኛና ከፍተኛ ደግሞ ከ16 ፕሮጀክት በላይ ማጠናቀቅ ችለናል ማለት ነው። ከተጠናቀቁት 16 ፕሮጀክቶች ውስጥ 5ቱ ደቡብ ወሎ በዚህ ዛሬና ነገ የምንመርቃቸው ፕሮጀክቶች ናቸው ማለት ነው። የንጹህ መጠጥ ውሃ ተደራሽነትን በ25 ዓመቱ የእድገትና አሻጋሪ እቅድ በማካተት በልዩ ትኩረት በመሰራቱ ከ570 ሺህ በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ መቻሉን የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናግረዋል። በዚህ ዓመት የክልሉ መንግስት ከአምና መጨረሻ ላይ ከነበርንበት 77.25% በዚህ ዓመት የክልሉን የመጠጥ ውሃ ሽፋን 79.25% በማሳደግ 577114 ህዝብ ተጠቃሚ ለማድረግ ታልሞ እየተሰራ ነው ያለው። ይሄ ስራ ሲሰራ የክልሉ መንግስት በአሻጋሪ እና ዘላቂ የልማት እድገት ውስጥ ውሃን በሰው ልጆች የነገ የመልማት ተስፋ ላይ እድገት ላይ በሰው ልጆች ጤና ላይ በሰው ልጆች ክብር ላይ መሰረታዊ ለውጥ የሚያመጣ ኢንቨስትመንት ነው ብሎ የሚያምን በመሆኑ የውሃ እና የሳኒቴሽን መሰረተ ልማቶች ተሳስረው እንዲሰሩ በትኩረት እየሰራ ነው ያለው። አስተያየታቸውን ለአማራ ሚዲያ ኮርፖሬሽን የሰጡ የቃሉ ወረዳ ሀርቡ ከተማ አስተዳደርና አርጎባ ብሔረሰብ ልዩ ወረዳ ነዋሪዎች ከዚህ በፊት የንጹህ መጠጥ ውሃ እጥረት ይገጥማቸው እንደነበር አስታውሰው አሁን ላይ ችግሩ ሙሉ በሙሉ መቀረፉን ነው የተናገሩት። የወንዝ ውሃ እየተጠቀምን የውሃ ወለድ በሽታ በአብዛኛው እያጠቃን በሽተኛ ነበርን በአብዛኛው። አሁን ላይ ግን በቃ በቤታችን ሆኖልን። ገርባ ከተማ ላይ የነበረው የውሃ ችግር በጣም ከመጠን በላይ ነበር። ቢያንስ በወረፋ እንኳን ሆነን አንዲትም ቀን ፎሴት ይዞ 3 ወር 4 ወር የሚቀመጥ ሰው ነበር። አሁን ውሃ የሚቸገረው ሰው የለም። ቀደም ያው እኛ ውሃ የለንም ነበር። ኖርማሊ አርጎባ በረሃ ነበር። በጣም ጫና ነበር። አንዲት ነፍሰ ጡር ተየት ውሃ እንደምታመጣ ገዝታ አንድ ጀሪካ 60 ብር 70 ብር ለባጃጅ ለሃያ እየከፈለች ማለት ነው ነበር። በጣም ተጥኖ ነበረ የውሃ ነገር። አሁን አልሐምዱሊላህ በቂ ውሃ አቅርቦት ሆኖልን አሁን ደግሞ ይሄው ለምርቃን በቅተናል።
በ2018 በጀት ዓመት ለ1 ሚሊዮን ስራ ፈላጊ ወገኖች የስራ ዕድል ለመፍጠር እየሰራ መሆኑን የአማራ ክልል ስራና ክህሎት ቢሮ አስታወቀም። ቢሮው የ6 ወራት እቅድ አፈጻጸሙን በኮምቦልቻ ከተማ ገምግሟል። ተጨማሪውን አብረን እንከታተል። የአማራ ክልል ስራና ክህሎት ቢሮ በበጀት ዓመቱ በባለፉት 6 ወራት ያከናወናቸውን ስራዎች ከባለድርሻ አካላት ጋር ገምግመዋል። በክልሉ በርካታ ዞኖችና ከተማ አስተዳደሮች ለወጣቶች የስራ ዕድል በመፍጠር የተሻለ እንቅስቃሴ ቢኖራቸውም አንዳንድ ዞኖች ያስቀመጡትን ግብ ማሳካት እንዳልቻሉ ተገልጿል። ለአብነት ዝቅተኛ አፈጻጸም ካላቸው ዞኖች መካከል የኦሮሞ ብሔረሰብ አስተዳደር ተጠቃሽ ነው። ክፍተቱን ለመሙላትና የተለያዩ ስራዎችን ለመስራት መታቀዱን ነው የብሔረሰብ አስተዳደሩ ስራና ክህሎት መምሪያ ኃላፊ ወይዘሮ ዘምዘም መሐመድ የጠቆሙት። እንደኛ ዞን አብዛኛው ለስደት የሚጋለጥ ወጣት ለሱስ የተጋለጠ ወጣት ቢኖር የኛ ዞን ነው እና ይሄንን ከርቭ ለማድረግ ጸጋዎችን ለይተናል። አሁን በግብርናም በማዕድንም በሌሎች ዘርፎችም የስራ ዕድል እንዲፈጠር ለወጣቱ የስራ ዕድል ፈጠራ ምክር ቤት ጋርም የተወያየንበት አግባብ አለ። ሙያ ያለው ተወዳዳሪ ወጣት ለመፍጠር በጣም ቁርጠኛ ነን። የደብረ ብርሃንና የኮምቦልቻ ከተማ አስተዳደር በስራ ዕድል ፈጠራ በተለይም ብድርን በማሰራጨትና ሌሎች የስራ ዕድል ፈጠራን የሚያበረታቱ ተግባራት ማከናወናቸውን የየመምሪያ ኃላፊዎች አስረድተዋል። 1084 ኢንተርፕራይዞችን ስታብሊሽ በማድረግ 19271 ለሚሆኑ ስራ ፈላጊዎች የስራ ዕድል መፍጠር መቻል አለብን የሚል ግብ ጥለን ነው እየሰራን ያለ ነው ማለት ነው። በዚህ መሰረት እስካሁን ድረስ 822 ኢንተርፕራይዞች በ6 ወር ውስጥ ፈጥረናል ወይም የቅዱን 75.6% ኢንተርፕራይዝ መስርተናል ማለት ነው። ወደ ስራ ዕድል ስንቀይረው ደግሞ ወደ 11000 ከ11000 በላይ ወይም የቅዱን 62.1 የሚሆነውን የስራ ዕድል ፈጥረናል። ከ58 ሚሊዮን ብር በላይ ለኢንተርፕራይዞች ብድር ማሰራጨት የተቻለበት ሁኔታ ነው ያለው። ይህንንም ማሰራጨት ብቻ ሳይሆን ለወጣቶች ሪቮልቭ ማድረግ ስላለበት ሀብቱ ማስመለስንም ታርጌት አድርገን እየሰራን ነው። ይህም እስካሁን ድረስ አፈጻጸማችን ጤናማ የብድር አመላለስ ያለን መሆኑን ከፋይናንስ ተቋሞች ከአበዳሪ ተቋሞች ጋር እየሰራን ያለው። በክልሉ ያሉ የስልጠና ኮሌጆች ብቁና በክህሎት የዳበረ ወጣት ከማፍራት አኳያ እየተወጡት ያሉት ድርሻ ከፍ ያለ መሆኑን የጠቆሙት የአማራ ክልል ስራና ክህሎት ቢሮ ኃላፊ ዶክተር ስቡህ ገበያው ባለፉት 6 ወራት ለ625 ሺህ ስራ ፈላጊዎች የስራ ዕድል መፍጠር መቻሉን ገልጸዋል። በእያንዳንዱ አካባቢ የተፈጠረው የስራ ዕድል ሌላ ቦታ መፈጠር አይችልም። አንድ ቦታ ተመዝግቦ አንድ ስርዓት ሌላ ቦታ መመዝገብ አይችልም። ስለዚህ የውሸት ሪፖርት ይቀንሳል ማለት ነው። ከዚህ አግባብ ወደ 421 ሺህ የሚሆነው በሲስተም ነው። ስለዚህ አጠቃላይ እንደ ክልል 67% የሚሆነው የተፈጠረው የተባለው የስራ ዕድል በሲስተም የተፈጠረ ነው። ከዛ ውጭ ያለው ምናልባት በጸጥታ ምክንያት ኢንተርኔት ያልገባባቸው አካባቢዎች ላይ በማኑዋል የመጣልን መረጃ ኢንኮርፖሬት አድርገን ነው 625 ያደረግነው። በሲስተም የተፈጠረው ግን ወደ 421 ሺህ ነው። በዚህ ዓመትም ለ1 ሚሊዮን ዜጎች በቋሚነትና በጊዜያዊነት የስራ ዕድል ለመፍጠር ታቅዷል ያሉት ቢሮ ኃላፊው ከአጋር አካላት ጋር በመተባበርና አቅምንና ክህሎትን መሰረት ያደረገ ስልጠናዎችን በመስጠት የስራ ዕድል የመፍጠር ስራ ይከናወናል ብለዋል። ከውጭ ሀገር የስራ ስምሪት አኳያ ስናይ በዚህ ዓመት ወደ 103 ሺህ የሚሆን የስራ ዕድል ተፈጥሯል በ6 ወሩ። አሁን እነዚህ ክህሎትን መነሻ አድርገው ፍላጎታቸው ሰልጥነው ተመዝነው ነው ወደ ውጭ ሀገር የሄዱት። ስለዚህ አፈጻጸማችን ከ6 ወሩ አኳያ 100% በላይ ነው ውጭ ሀገር የስራ ስምሪት። የክልሉ በጀት ለታለመለት ዓላማ እንዲውል የክትትልና ድጋፍ ስራ እያከናወነ መሆኑን የአማራ ክልል ገንዘብ ቢሮ ገለጸም። ቢሮው ባለድርሻ አካላት በተገኙበት የ6 ወራት እቅድ አፈጻጸሙን በኬሚሴ ከተማ ገምግሟል። ተመስገን አሰፋ። የአማራ ክልል ገንዘብ ቢሮ የ2018 በጀት ዓመት የ6 ወራት እቅድ አፈጻጸም ግምገማ መድረክ በኬሚሴ ከተማ አካሂዷል። የመድረኩ ተሳታፊዎችም በባለፉት ወራት በችግርም ውስጥ ሆነው የክልሉን በጀት በሚገባ ተግባር ላይ ለማዋል ትኩረት ተደርጎ ሲሰራ መቆየቱን የጠቀሱት የወጪ አስተዳደር ስርዓታችንም በአግባቡ የመንግስት ፋይናንስ ስርዓትን በጠበቀ መንገድ እንዲሄድ ለማድረግ ድጋፎች፣ ክትትሎች በወረዳዎችን በከተሞቻችን እያደረግን ያለ ነው። ይህንን በተለያዩ ቁጥጥር ስርዓቶች ቼክ እያደረግን ያለ ነው፣ እየተከታተልን ያለ ነው። በጣም ጤናማ የሚባል የገንዘብ ፍሰት ስርዓትም የቁጥጥር ስርዓትም የአጠቃቀም ስርዓትም ዘርግተን እየተጠቀምን ያለ ነው። ክልሉ በ2018 በጀት ዓመት በተለየ የካፒታል ፕሮጀክት በጀት ለሁሉም ወረዳዎች በሚባል ደረጃ የካፒታል ገንዘብ በድጎማ መልክ በልዩ ሁኔታ ተመድቧል። እሱን ገንዘብ ስራ ላይ መዋልና በተፈለገው ልክ መፈጸም እንዲቻልና የህዝቡንም የመልካም አስተዳደር ጥያቄ ለመፍታት ካፒታል ፕሮጀክቶች ላይ አተኩረን እየሰራን ያለንበት ሁኔታ ነው ያለ። ከግዥ መመሪያው አኳያ መመሪያን መሰረት በማድረግ ህጉን ተከትሎ ለመሄድ የጸጥታ ችግሩ ለመንግስት በጀት አፈጻጸም
ጫና ቢፈጥርም ያን በተቻለ መንገድ እያጣጣም እየሰራ እንገኛለን። የተመዘገቡ ስኬቶችን በማስቀጠልና የሚስተዋሉ ክፍተቶችን በማስተካከል በቀጣይ የሚሰጡ አቅጣጫዎችን ለመተግበር እንደሚሰሩም ጠቁመዋል። ውጤታማ ማድረግ አለብን ብለን እየሰራን ያለ ነው። የሚጠበቀው የካፒታል ፕሮጀክቶችን 100% መፈጸም፣ ተከፋይና ተሰብሳቢ ላይ በሚፈለገው ልክ ማወራረድና መሰብሰብ ላይ በትኩረት ይሰራል። በተለያየ ጊዜ ወረዳዎች ጋር የተለያዩ የግንኙነት ስርዓቶችን ዘርግተን እንከታተላለን። የቴክኖሎጂ አማራጮችን ተጠቅመን ክትትል እናደርጋለን። ስራዎቻችን ጤናማ የሚባል የፋይናንስ ስርዓትን ተከትለው እንዲሄዱ ጥረት እያደረግን ነው። የክልሉ ገንዘብ ቢሮ ኃላፊ አቶ አታላይ ጥላሁን ባለፉት 6 ወራት የክልሉ በጀት ለታለመለት ዓላማ እንዲውል ቢሮው የክትትልና ድጋፍ ስራ ማከናወኑን አንስተዋል። በዚህም ገቢና ወጪን በማጣጣም ስራዎች መከናወናቸውን ጠቅሰዋል። የክልሉ ገንዘብ ቢሮ ትልቁ ኃላፊነት የገቢና ወጪን በማጣጣም የፋይናንስ አቅርቦትን በማሳለጥ ልማትን ማፋጠን ነው። በዚህ ሂደት ውስጥ ለክልሉ ምክር ቤት በጀት አዘጋጅቶ አቅርቧል። 225 ቢሊዮን የሚደርስ ይሄ ከተለያዩ የሀብት ምንጮች የሚሰበሰብ ተብሎ የተያዘ ነው። በዛ ወቅት የተሰጠው ትልቁ ትኩረት የነበረው ገቢን በራስ አቅም የመሸፈን እና አዳዲስ የበጀት እይታዎች የታዩበት ነበር። የዚህ ዓመት በበጀት ዝግጅት ወቅት በዚህ ዓመት በተለየ መንገድ ይሄድ ነው። አንደኛ የታችኛው ያስተዳደርከን በቂ ትኩረት እንዲያገኝ ለማድረግ ተሞክሯል። በበጀት ዓመቱ የካፒታል በጀት ለገጠር ወረዳዎች በመመደብና አጋር አካላትን በማስተባበር በኩል ጥሩ አፈጻጸም እንደነበርም ነው አቶ አታላይ የተናገሩት። የገጠር ወረዳዎች እስካሁን የካፒታል በጀት እንደ ተይዞላቸው አያውቅም ነበር። በዚህ ዓመት ወደ 4 ቢሊዮን የሚጠጋ ለገጠር ወረዳዎች ለካፒታል ስራዎች የሚውል ሀብት ተመድቧል። ይሄ 2 ዓላማ አለው። በአንድ በኩል የታችኛው አስተዳደር በቂ በጀት እንዲያገኝ እድል የሰጠ ነው። ትልልቅ የሕክምና መሳሪያዎች ግዢ ላይ የማተኮር ለዚህ ወደ 1 ቢሊዮን የሚደርስ ነው በዚህ በጀት ዓመት እንዲመደብ የተደረገው። ከመመደብ ባሻገርም በጀቱ ስራ ላይ እንዲውል ለማድረግ ጥረት ተደርጓል። በቀጣይም ከአመራሩና ባለሙያዎች ጋር በቅንጅት እንደሚሰራም ኃላፊው አመላክተዋል። የተከበራችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ የተዘጋጁ ዜናዎችን ወደ እናንተ አደረስን። ከዜናዎቹ ጋር ሰላሀዲን ሰይር ነኝ። በያላችሁበት መልካም ጊዜ